እኔ እኮ ናቲ ዝም ብዬ ቁጭ አላልኩም። ማርያምን እየሞከርኩ ነው ማለት በቃ ባንተም ማጣነ በእኔም ማጣን አጋዥ ከዝም ብለ ከደላላ መታመጣው ታምኖ ማይታመኑ በዛ ላይ ከኔ ጋርም ላይ ይስማሙም ይችላሉ። ባባ እንደምታቆረባሽ ነው ብዙ ነገሮችን አየሁኝ። እንዴ እናቴ ራሷ አምጪልኝ ልጅም ብላኛለች እኮ ሲጀመር። ቤተሰብም በዚህ ሰዓት ማስቸገርና ማስጨነቅ አልፈልግም። አለቀ። ከዚህ በኋላ እንደዚህ አይነት ሀሳብ እንዳታነሽብኝ። ጨረስኩ። አይሆንም ብዬሻለሁ። ማድረግ ከፈለግሽ ደግሞ በራስሽ ማድረግ ትችላለሽ። እስኪ አመንም ባስብበት። ይሄን አድርገሽ ካገኘሁሽ ግን ከኔ ጋር ትጋጫለሽ። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ዛሬ በፕራንክ በምናምን አይደለም የመጣሁት፣ የሆነ ከበድ ባለ ሁኔታ ነው። እስኪ ከእናንተ ምክር ለመቀበል ጭምር ነው። እኔም መፍትሄ ካለኝ ወይም ደግሞ ባግዘው በሚል ነው። ምንድነው ላግዘው ያሰብኩት? ባባ ትንሽ እየረበሸኝ ነው። እሱን እናቴ ጋር ለመውሰድ ያስቤያለሁ። እኔ እንደኔ ማለት ነው በቃ ማለት እናት ስትሆኑ ይገባችኋል። ከባድ ነው እውነት ለመናገር ልጅ ያላችሁ ሰዎች እናት የሆናችሁ ሰዎች ይሄን ነገር ማለት ነው ይገባችኋል። በጣም ከባድ ነው። ማርያም እኔ ለሰከንድ ማለት ነው ልጅ እንዲርቀኝ አልፈልግም ነበር፣ ግን እሱ ደግሞ ናቲ ደግሞ ሲደክም ማየት ለኔ ትንሽ ከባድ ነገር ነው የሆነብኝ። ማለት የሥራ ፍላጎቱ ያላችሁ ግን ደግሞ በሆነ ጉዳይ ላይ ደግሞ ወደኋላ የሚጎትታችሁ ነገር ካለ ይከብዳል። እኔ ልጅን ጠልቼው አይደለም ወይም ደግሞ ከኔ እንዲርቀኝ ፈልጌም አይደለም፣ ግን በቃ ያለኝ አማራጭ እንደኔ ሐሳብ ወይም ደግሞ እንደኔ ፍላጎት ያለኝ አማራጭ ይሄን ብቻ ነው ያደረኩት። ልጅ ከዚህ በፊት ኦልሞስት ከ3 ወር በፊት ታውቃላችሁ እናቴ ጋር ነበርና እዛ በጣም እንክብካቤ ሲያደርጉለት ነበር። እንደፈለኩኝ ስዘል ነበር። አሁን ላይ ግን ያው እሱና እኔ ብቻ ነን አሁን ቤት እየዋልን ያለነው ባባና እኔና ናቲ ረፍት ሲሆንና ከስራ ሲመለስ ካልሆነ በስተቀር ለኔም ለሱም ብዙም አልተመቸንም፣ ለኔም ለልጅም ማለት ነው። ምክንያቱም ልጅ ከልጅ ጋር ነው ማደግ ያለበት ይባላል። እኔ ደግሞ ያን ነገር ደግሞ ያው እንደምታውቁት ኮንዶሚኒየም ምናምን ከምንም ጋር አትገናኙም። ከጧት እስከ ማታ እሱና እኔ ነን የምንውለው። ከዛ ደግሞ ስተኛ ይተኛል፣ ስነሳ ይነሳ ነው። እሱ ብቻውን መተኛት አይችልም። በቃ እንደማንኛውም ልጅ ማለት ነው። በጭራሽ ማለት ነው እንቅልፍ የለውም ማለት እችላለሁኝ። እኔ ከጎኑ ከሌለሁኝ አይተኛልኝም እና እናቴ ጋር በውስጥ የሚል ሐሳብ መጥቶልኛል። ግን እውነት ለመናገር በጣም ነው ለኔ ከባድ ነገር ነው የሚሆንብኝ። እናቴም አላቅም እሺ ለኛ ይለኝ የማውቀው ነገር የለም። ምክንያቱም እሱም በቃ ይሄ ከሆነ ቦታ ሄዶ ውሎ እስኪመጣ ድረስ በጣም ነው የሚጓጓው ልጁን እስከሚያዩ ድረስ ማለት ነው። እኔም ደግሞ አጋጣሚ እንኳን ትንሽ ከተኛ እንኳን ተኝቶ እስኪነሳ ድረስ በጣም ነው የምጨነቀው። ግን ደግሞ ሳልፈልግ ማለት ነው ይሄን ነገር አስቤያለሁ። ለምሳሌ ዩቲዩብንም ለመስራት ያው ስራ ብለን አስበናል። ይሄን ዩቲዩብ ማለት ነው ስራዬ ብዬ እስካሰብኩት ድረስ በቃ ወጣ እያልኩ መስራት አለብኝ። ሁሌ ቤት ማለት ነው ሁሌ ቤት በሰራው ቁጥር እውነት ለመናገር አይደለም ኦዲየንሶቼ ለኔ ራሱ ሁሉ ጊዜ ቤት በመሰራው ነገር እያስደስተኝ አይደለም። ወጣ ብለን ስንሰራና ቤት ሲሰራ እንደ አይደለም። ለኔ ራሱ ወጣ ማለት ልጅ ዘንድ ስንወጣ ብዙ ነገር ይገጥማል ማለት ሁሉ ጊዜ ናቲ እንውጣ ወጣ እንበል ሲለኝ እንኳን እኔ ሁሌ እምቢ ነው የምለው። ምክንያቱም ከልጅ ጋር ለልጅ ምቾት ስል ማለት ነው አይመችም። እና ከዚህ በፊት እንደነገርኳችሁ ያው እዛ ጋር ሂጄ ሳለ በጣም እናቴም እህቴም በጣም እንክብካቤ ሲያደርጉለት ነበር። ልጆችም ስላሉ ከልጆችም ጋር ያድጋን በማለት ማለት ነው ይሄን ነገር አስቤያለሁ። ናቲ ግን እሺ አላቅም። ያው እንደነገርኳችሁ አላቅም እንዴት ይየም እንደማድራድርሽ እንደመጣም አላቅም። ከባድ ነው። ምክንያቱም ገና አመትም አልሞላውም። ብቻ ይከብዳል። ግን እስኪ ይሄን ነገር ለናቲ ላማከረው አስቤያለሁኝ። በቃ ናቲ ሲመጣ ማለት ነው ሁሉንም ነገር እስኪ አብረን የምናየው ይሆናል። እሱ ከፈቀደልኝ ያለኝ አማራጭ ይሄን ብቻ ነው ያሰብኩት። ምክንያቱም ሁልጊዜ እያንዳንዱ ቪዲዮ ውስጥ ማለት ነው ልጅ አለ። ብዙ ኮሜንቶችም እየደረሱኝ ነው ማለት ከኦዲየንሶችም ከቤተሰብም ማለት አውቄ ማለት ነው ሚዲያ ላይ ልጅ ላወጣው ፈልጌ ምናምን እንደዛ አድርገው ነው የሚያስቡት። እኔ ደግሞ እንደዛ አይደለም። የእውነት ማለት ነው ልጅ እንድብቅ አድርጌ ባሳድገው ደስ ይለኝ ነበር። ግን በቃ ብዙዎቻችሁ አሁን ላይ ያለውን የኑሮ ሁኔታ ታውቃላችሁ። ይከብዳል ማለት ካልሰራነ ካልፈጋን ብዙ ነገር ካላደረግን በአንድ ነገር ብቻ ኑሮ ለመኖር በጣም ይከብዳል። ስለዚህ ይሄን ደግሞ ለመስራት ደግሞ ተገድጃለሁ ማለት ልጅን ካሜራ ላይ መውጣት ማለት ነው። አጋዥ ማስቤ ነበር። ትንሽ ጸባውን ከበድ ያለ ነው። እኔም ደግሞ በአሁኑ ሰዓት እንደምታውቁት ማኑ ብዙዎቻችሁ አምናችሁም ልጃችሁን ለሰው መስጠትም ከባድ ቢሆንም ስለዚህ ያለው አማራጭ ምንድነው? ባባን እናቴ ጋር ለመውሰድ ነው ሐሳቤ። ብቻ እስኪ ናቲ ሲመጣ ያለውን ነገር አብረን የምናይ ይሆናል። ዛሬ ግማሽ ቀን ነው የሚሰራው። ይመጣ ነው ማለት ነው። እየመጣ ነው። ቅርብ ነው። ኦልሬዲ ቅርብ ነው። እርግጠኛ ነኝ እየመጣ ነው ብሎኛል። አቤት እንዴት ናችሁ?
አለ ምንድነው ዛሬ ቀዝቀዝ ብለሻል? ቀኑ ቀዝቃዛ፣ አንቺ ቀዝቃዛ። ለሰላም ሰላም ነው። ሰላም እቺ ወሬኛ የኔ ቆንጆ፣ አንተ የኔ አባት ማናና ወደ እኔ መምጣት ፈልጓል። ደህና ናችሁ እንዴ? ካሁኑ ማልቀስ ነው አሽቃባጭ። ና ና ና ና ያ ሂድ። ካሁኑ ወደ እኔ መምጣት እሺ ታይዋለህ። ና በዚህ ና በዚህ ና በዚህ። ምን ሆነሽ ነው? ደብሮሻል? አሁን ነው ያልደበረኝ። ቀዝቀዝ ብለሻል። እዚህ ተኛለህ? ስራ እንዴት ነበር? እግዚአብሔር ይመስገን። እንካባይ የተጫወተበት ነበር። ቆይተው ሊተኛ ምን አላውቅም። እግዚአብሔር ይመስገን። ሆነሽ ነው? ምን ነው ለማ በመጀመሪያ ደረጃ የሆነሽው ነገር አለ? አዲስ ነገር አለ እንዴ? ምንም የሆንኩት ነገር የለም ነው። እና ታዲያ ሆነሽ ነው እንደዚህ? አምጣሽ እንካ ከኔ ወርቅ የሆነ ነገር ላማክር ነበር። ምንድን ነው? ተው አባዬ አይናችን እንዲያታጠፋው። ምንድን ነው ተማከሪ? በቃ ይሄን ስራ ሰፋ አድርገን መስራት አለብን። ዩቱብ ነው ማለት ሰፋ አድርገን መስራት ስትይ አልገባኝም። ወጣ እያልን ምናምን መስራት አለብን። መቼ ታውቂያለሽ? ስራችን ብለን ከያዝን እኮ ይሄኛው ስራ ቀርቶ ይሄኛውን በደንብ ከሰራን እሱን ለማድረግ ደግሞ አንድ የሆነ ሀሳብ አምጥቻለሁ። አስቤያለሁ። ምን? ባባ እናቴ ጋር ልኮ ስራ ለስራ ማለትሽ ጥሩ ነው፣ ደስ ይለኛል። ማለት እኔን እንደሚያዋጣንና በደንብ አሪፍ ከሰራን ጥሩ ነገር እንደሚሆን እኮ በደንብ አውቃለሁ። ደግሞም ከለፋንበትና በደንብ ከሰራን ያዋጣናል። አዎ ከሌላው ስራ በላይ የተሻለ ነው። ገብቶኛል። ግን እንዴት? ምን ባለው ሁኔታ? ለምሳሌ እኔ ባባን እናቴ ጋር ላከውና በቃ እየወጣንም እያልን ሰፈር ግን እንድንሰራ ነው ያሰብኩት። አይ ጀመም አይሆን ነገር አትበይ። ባባና እናትሽ ጋር እንዴት ነው የሚሄድበት? ይዛ ማዘር ጋር እንዴት ሊሄድ ይችላል? ከኛ ተለይቶ ልጅ እንደዚህ ያድጋል ብለሽ ታስቢያለሽ? እሺ ምን ላድርግ? ማታ አንተ አምሽተህ ተኝተህ ጠዋት ላይ ተነስተህ ስትሄድ ምናምን በጣም ነው የሚደብረው። ለእኔ ተይው አታስቢ፣ ችግር የለውም። በዛ ላይ ደግሞ ያን ያህል ብዙም ለውጥም የለውም። ይሄ ሁሉ ልፋት ለምን? በቃ ሰፈር ለከለፋን አይቀር በደንብ ሰርተን የሆነ ለውጥ ማምጣት መቻል አለብን። እና መለውጥ የሚጠላ ሰው አለ እንዴ? ሲጀመርስ የሚጠላ ሰው የለም። ግን በቃ አወጣሁኛ፣ አሰብኩት፣ በደንብ አስቤበታለሁ። ይሄን ነው ያሰብኩት። ባባ ይሄድ ስሚ፣ አንደኛ ማለት ነው ባባ ይሄድ የምትይው ነገር ለእኔ አይዋጥልኝም። ባጭሩ ማለት ነው ባባን ማዘርጋ ወስደሽ አንቺ እዚህ ስራ እንኳን ለስራ ብትይ በእርግጠኝነት ስራ ምንም አትሰሪ። ስለማውቀው ምንም ነገር እንደማትሰሪ ያውቃለሁ። ተኝቶም እንኳን እዚህ ቪዲዮ በምንሰራ ሰዓት ላይ ስሜትሽ ምን ያህል እየተለዋወጠ እንደሆነ እያየሁት ነው አይደል እንዴ? ምን ያህል ትኩረትሽን እንደምታጭ በደንብ አውቃለሁ። ግን ሲጀመር ባባ ከኛ ተለይቶ አይሄድም። እንኳን ለአመታት ወራት ይቅርና ለቀናት ልጄ ከኔ ጋር እንዲለየኝ አልፈልግም። ከዛ ሲልቁን ሶሉሽኑ ምንድን ነው? ከቤተሰብም ሰው አመጣ። እሱንም ሞክሪ፣ በምትችይው ተስፋ አትቁረጭ፣ ሞክሪ። እንደዚህ አይነት ሶሉሽን ካለ እቀበላለሁ፣ ደስ ይለኛል ማለት። ከዛ ውጭ ግን እንደዚህ አይነት ሀሳቦችን ከውስጥሽ አውጪ። አይሆንም። እንደውም አመኘ ለማላውቀው ሰው ጥዬ ከመሄድ ይልቅስ አሁን ወጣ ብለን እንስራ ብል ለማላውቀው ሰው ጥዬ ከመሄድ እናቴ ጋር ባስቀምጠው ይሻላል። እኔ አውቃለሁ እንደምጎዳም፣ ግን አማራጭ እኔ እንኳን ልጅ ሩቅ የዛን የሚያክል ሩቅ ቦታ ልከሽ ለሰዓታት ተለይቶሽ ምን ያክል እንደምትሆኝ የማቅ እያየሁሽ አይደል እንዴ? እንዴት እንደዛ ታስቢያለሽ? ሲጀመር አንደኛ ልንገርሽ ዩቲዩብ እንዴት እንደሚሰራ ባጭሩ ልንገርሽ። ሀሳብ ተሰብስቦ ስሜት ተሰብስቦ ማለት ከብዙ ነገር ተቆጥቦ ሀሳብን ወደ አንድ አቅጣጫ አድርጎ የሚሰራ ስራ ነው ማለት። በጭንቀት ወይም በውዝግብ መሀል ላይ ሆኖ የሚሰራ ስራ አይደለም። በቃ አለቀ። ሰው እየተጨነቀ በቃ እየተወዛገበ የሚሰራ ስራ አይነት አይደለም። ምን ሀሳብ ምን አይነት ነገሮችን ለስራ ኦዲየንስን በምን አስደስታለሁ፣ ምን ብሰራ ቪዲዮ ይታያል የሚለው ሪሰርች እንኳን የውስጥ ነፃነትን ይፈልጋል። ስለዚህ አንቺ ልጅሽን ከጎንሽ አድርገሽ ይህንን መስራት ያልቻልሽ እናትሽ ጋር ልጁን ልከሽ እንኳንም ልትሰሪ ቅሪና ጭራሹንም እንዲሁም ታቆሚዋለሽ። ጭራሹንም አሰሪው ስለማውቀውና ስለሚገባኝ ነው። ስለዚህ ባባ ባጭሩ ማለት ነው ከኛ ተለይቶ ማዘርጋም አይሄድም። አንቺም ደግሞ ይህንን ነገር ተረጋግተሽ አስቢ። ከዛ ይልቁንስ አብሮሽ ከአንቺ ጋር ሆኖ የሆነ ሶሉሽን ፈልጊ። እስከምታውቂው ድረስ የሆነ ምክንያት የሆነ ሀሳብ ፈልጊና በዛ መንገድ አድርገሽ ልጁም ከኛ ጎን ሳይርቅ የቅርብ እንክብካቤ እየተደረገለት እኛም ስራችንን ሳንፈታ እኔም ባለኝ አጋጣሚ ጊዜን እየተጠቀምኩ የምንሰራውን ስራ እናመቻች። አይ ለምሳሌ አሁን እኮ ወጣ ብለን ለመስራት ምናምን እስኪ አስበው ናቴ
ወጣ ብለሽ ለመስራት አሁን ይሄ እንዴት ብሎ ነው የሚሆነው? ወጣ ብለሽ ለመስራት እኮ ልጁን ይዘሽ መስራት ትችያለሽ። ምንም ያግድሽ ነገር አለ? አርነት ይሄ ምንም አይመቸኝም። ይረባሽ ነው። አሁን እኮ እንደ በፊቱ አይደለም። በፊት አሁን ቢያንስ ሳዝለው ይተኛ ነበር። አሁን አይደለም። አውርዱኝ ነው የሚለው። በቃ አውርዱኝና ልቦርቅ ነው የሚለው። እና ይበላ ምን ችግር አለው? ልጅ አይደል እንዴ ሲጀመር ማለት ነው። ዩቲዩብ ላይ ደግሞ ሁሌ ከልጄ ጋር ሁኚ ስሰራ ብዙ ኮመንቶች ኢቭን ከትልልቅ ሰዎች ራሱ እየሰማሁ ነው። ይሆናል አይደለ? ሆን ብለን ልጁን ለማስገባት ምናምን አድርገው ነው የሚያስቡት። እኔ እያየሁ ነው፣ እየተኛልኝም አይደለም። አይ ሁሉም ሰው እንደዛ አይደለም የሚረዳን። ማለት ቤተሰቦቻችን ይገባኛል፣ አስተያየቶችን ሊጽፉ ይችላሉ፣ ኮሜንቶችን ሊያስቀምጡ ይችላሉ። ይገባኛል፣ ኮሜንቱንም እናያለን። ግን ደግሞ ለእንደዚህ አይነት ኮሜንቶች መልስ የማንሰጥበት ሁኔታ ላይ ነው ያለ ነው። አንዳንድ ሰው የሆነ ሰው ማለት ነው አንድን ነገር ሲያደርገው ፈልጎ አይደለም የሚያደርገው፣ ተቸግሮ ወይም ደግሞ አቅም አጦ ለዛ ጉዳይ ለዛ ነገር መፍትሄ አጦ ነው የሚያደርገው አይደል እንዴ? ያንን ነገር መፍትሄ ለመስጠት ጊዜን ማሰብ ይፈልጋል። ብቻ ብዙ ነገሮች ያስፈልጋሉ። እና ማንንም እኔ ማላቀውን ሰራተኛ አምጥቼ ቤት ውስጥ አስገብቼ ልጄ እንደፈለገ እንዲንገላታ እንደዛ እንዲሆን አልፈልግም። ከተቻለ ግን አንቺና እኔ ልጁንም ይዘሽም ቢሆን ውጭ ወጣን መስራት የምንችልበትን መንገድ ማመቻቸት እንችላለን። በቃ ባጭሩ ሶሻል ሚዲያ የሚሰራው እየተዝናናሽ ወጣ ብለሽ ፈታያሽ ምናምን ነው የሚሰራው አይደለ? በእንደዛ አይነት ሲስተም አስቢበትና ይህንን ምክር በደንብ ያዥውና ይህንን ሀሳብ እንስራበት አይደል እንዴ? ከዛ ውጭ ግን ባባ ልከ ነው ማዘርጋ ዩቲዩብ ቪዲዮ እንሰራለን። አንድ ቪዲዮ አትሰሪ፣ በእርግጠኝነት አንድ አትሰሪም። እንኳን የሚቅርና ሰርተሽ ልትለወጭና ሀሳብሽን ሊመጣልሽ ይቅርና አንድ ቪዲዮ ሰርተሽ ለሰዎችን የሚያስደስት ቪዲዮ አንድ ቪዲዮ አታቀርቢም። በእርግጠኝነት እኔ ስለማቀው ነው፣ ያንቺን ስሜት በደንብ በግልጽ ስለማቀው ማለት ነው። ስለዚህ ልጅሽን አንከባክቤ የልጅሽ ሁኔታ ምን ጎደለበት፣ ምን አጣ፣ ምን አነሰው ምናምን የሚለው ነገሮችን በቅርበት እየተከታተልሽ እንክብካቤ ጎን ለጎን እየተጋገዝን ስራችንን መስራት እንችላለን። አሁን ላይ አንዱ ሲጎድል አንደኛው እዚህ በዕለት በዕለት በሚመጣው ነገር የሆኑ ነገሮችን እሞላለሁ። ከዛ ባለፈ ደግሞ ይህንን እየተው በዚህኛው የምናጠናከር የምንችልበትን መንገድ እንፈጥራለን። ስለዚህ ከአንቺ የሚጠበቀው እንትን መሆን ነው። በአሁኑ ሰዓት ሀሳብሽን ውስጥሽን ሰላማዊ አድርጊው፣ ተረጋጊ፣ መፍትሄ የሚባሉ ነገሮችን አስቢ። ከዛ ባለፈ እነዚህ አይነት ነገሮች አይሆኑም። የኔ ፍቃድ አልሰጥም፣ ልጅ ከኔ እንዲለይ አልፈልግም። ለማንኛውም ከኔ ውጭ በራሴ ፍላጎት በራሴ እንትን አደርገዋለሁ ካልሽ ደግሞ ከኔ ጋር ትጣያለሽ። ይሄም አይሆን ሀሳብ ነው። አሪፍ ነበረ። በተኛበት ሰዓት ብዙ ነገሮችን ማስተካከል እንችላለን። ኢቭን አሁን እኮ ምግብ ለመስራት ራሱ እኮ እየረበሸ ነው። በቃ ልጅም እኮ ልጅ ሲያድግ እኮ የታወቀ እኮ ነው ሁሉ ነገር። ትዕግስት ሲጀመር አንቺ በተፈጥሮች ምን ትዕግስት አለሽ? ሲጀመር ትዕግስት ያለው ሰው እኮ ነው ይሄን የሚያስበው። ሲጀመር ልጅ እንደምታስቢው አይነት ጸባይ አይደለም ያለው። አሁን ወርቅ ቀጥሎ ጨርቅ ነው ማነው እንትን ነው የሚሆነው። ጸባዩ በየደቂቃው ነው የሚቀያየረው። ይሄን ሁሉ መታገስ ሲያቅትሽ አንቺ እንደዚህ አይነት ነገሮች ፈጣሪሽን ደግሞ አታማሪ። እግዚአብሔር ይመስገን የሚባለው እኮ እግዚአብሔር ይመስገን እኮ ያማረርኩት ነገር የለም። እሱ እናቴ ጋር ላከው ነው እንጂ አልኩህ እኮ ማለት ያልሽልም ዳ ነው እንጂ እኮ ያልኩህ እኮ በቃ አይ አንቺ ያንቺ ንግግር በቃ ተማረሽ ልጅሽ በጣም ለስራ በጣም እንዳስቸገረሽ ምናምን አስበሽ ነው ያወራሽኝ ያለሽው። ለስራማ መቀየር ያለብኝ እናት ያሁን ያለበት ደረጃ ላይ ነው። ባለብን ነገሮች ደግሞ አስበን አሁን ባለነው ሁኔታ አንቺ ወለድሽው ልጅ ማን ነው ባንቺ ልጅ የሚጨነቀው? ልታደርጊውም ራሱ ድርጊት እንቅስቃሴ ካየሁ ራሱ ከኔ ጋር እንጋጫለን። አለቀ። እስኪ ናቲ ቆም ብለህ አስብ። እኔ እኮ እንስራና እንቀየር ባልኩ ነው እኮ ያልኩህ። እኔ እኮ ልጅን ጠርቼው አይደለም። ማንንም አይሆን ነገርኩሽ አይደል እንዴ? እሺ ምንድን ነው ማድረግ ያለብኝ? ወተን ለመስራት በፍጹም አይታሰብም። ባለፈው ተመልሰናል አይደል? ንገረኝ እስኪ። በቃ ነገርኩሽ። ይሄን ነገሮች ባለፈው ለመስራት አስበን ወጣና ይሄን ነገር መፍትሄ እስኪኖረው ድረስ አስበሽበት ከዚህ በኋላ እንደዛ ነገር ነው። ከዛ ውጪ በቃ እሱ ነፍስ እስኪያውቅ ድረስ የምንችለውን ሁሉ የምንታገሰው ነገር ሁሉ ታገሰን ስኬታችንን የሚገድበን ነገር የለም። ግን በእንደዚህ አይነት ሀሳብ ውስጥ በእንደዚህ አይነት ጭንቀት ውስጥ አንቺ ሰርተሽ ትለወጫለሽ ብሎ ማሰብ ከባድ ነው። ለማንኛውም እናቱ ነገርኩሽ። ከዚህ በላይ ምንም አታስለፍልፍኝ። ሌላ ጊዜ ይህንን ነገር ካደረግሽ እንጣላለን። እንዳታስቢ ሁሉ ከነጭራሹ የማይሆን ነገር ነው።